ገሩትን የማያውቁት ብሎ አስረግጦ ተናገረ። አሁን እንግዲህ ዳኒ ይህንን ቻሌንጅ የምታደርግ ከሆነ early church fathers የሚናገሩትን የማያውቁ በመንፈስ ቅዱስ ስር ሆነው እንደነበረ እንግዲህ አንተ ማሳየት አለብህ ማለት ነው። ኦኬ ይሄንን ካልኩ ቅድም ተነስቼ ከአንደኛ ቆሮንቶስ ምዕራፍ 14 ላይ ከማየታችን በፊት አንደኛ ቆሮንቶስ ምዕራፍ 12ን ማየት አለብን ብያለሁ። ከዛ በኋላ እዛው አንደኛ ቆሮንቶስ ምዕራፍ 12 ላይ መንፈስ ቅዱስ የሚሰጠን ጸጋ ሰውን ሊጠቅም ነው is going to help one another ይላል። ይህንን አምነህ ከዛ በኋላ ግን ልሳን የተለየ ነው አልክ። ለዚህ ማስረጃ ግን ልታሳየን አልቻልክም። ይሄ ያንተ ሐሳብ ነው ማለት ነው። ሁለተኛ በኋላም ጥያቄ ላይ ስለማነሳው አሁን አነሳዋለሁ። አንደኛ ቆሮንቶስ ምዕራፍ 14 ላይ ልክ ነው ልሳንና ትንቢትን ያነጻጸረ ነው ቅዱስ ጳውሎስ የመጣው። ልሳንንና ትንቢት ግን ኦፖዚት ናቸው አላለም። ኦፖዚት የሚለውን ቃል አንተ ነው ያመጣኸው። ለምን እንዳመጣኸው በኋላ ተነግረናል ማለት ነው። ኦፖዚት የሚል ቃል የለም። የኔ ጥያቄ ግን እዚህ ጋር ያለው ልሳን አንደኛ ቆሮንቶስ ምዕራፍ 14 ላይ ያለው ልሳን ከሐዋርያ ሥራ ምዕራፍ 2 ላይ የተለየ ከሆነ ማስረጃ ፈልጋለሁ። ሁለት የተለያዩ ልሳናት ወይም የልሳን ጸጋ እግዚአብሔር ሰጥቷል ማለት ነው። አንድ ከዚህ በፊት የማይናገሩትን ቋንቋ ድንገት የመናገር ኃይል ያለው ልሳን አይነት፣ ሁለተኛ ደግሞ ለእግዚአብሔር ብቻ የሚናገርበት ልሳን እግዚአብሔር የተለየ ልሳን ሰጥቷል ማለት ነው። ለዚህ ደግሞ ግልጽ የሆነ ማስረጃ እፈልጋለሁ። ይህንን ልታሳይ ይገባል ማለት ነው። አይ ቲንክ መጠያየቅ ነው ያለብን ነው ወይስ እንዴት ነው መሆን ያለበት? አሁን ዳንዬ እሺ እንዴት ነው መሆን ያለበት ነው ጥያቄ። እንደዛ ነው የምናደርገው ለጥያቄና መልስ ደቂቃ ሰጣችሁና ከዛ በኋላ ከቤቱ የሚነሱ ጥያቄዎችን ደግሞ ሁለታችሁም ትመልሱልናላችሁ ማለት ነው። ስለዚህ 15 ደቂቃ ይያዝላል። ሁለታችሁም ከፍታችሁ ዳኒ ጠያቂ ዴቭ መላሽ ትሆናላችሁ ማለት ነው። መልሱም በአጭር ማለት ነው። ከዛ የቤቱ ጥያቄ ደግሞ ይቀጥላል ማለት ነው። ከዛ መጨረሻ ማጠቃለያ። ዳኒ ልጅ ነው። እሺ 15 ይሁን። እኔ ዴቭን መጀመሪያ የምጠይቀው ጥያቄ ዮሐንስ አፈወርቅ የጻፈውን በሙሉ ትቀበለዋለህ ዴቭ? ሙሉ አይደለም ግን ወይስ የሚጠቅም አለ የማይጠቅምም ካለ ከሌሎቹ አባቶች ጋር ኮምፔር አድርገን እናየዋለን። ታዲያ ለምንድን ነው አንተ በሙሉ መቀበል አለብህ የምትለኝ? በሙሉ መቀበል አለብህ አላልኩህም። but you have to treat it ትሪት ማድረግ አለብህ። you have to address it። ትሪትማ ያረኩት እኮ ነው። እሺ ወደሚቀጥለው ጥያቄ እንሂድ፣ ችግር የለውም። ሁለተኛው ጥያቄ ዮሐንስ አፈወርቅና ኦገስቲን ልሳን ቆሟል ብሏል አይደል? አዎ። ከምን ተነስተው ነው ቆሟል ያሉት? በጊዜው እንግዲህ ያንን አገልግሎት እያዩት አልነበረም ማለት ነው። that's where it's coming from። አይት ስለመቆሙ ማስረጃ ነው ማለት ሲዝ ስለመደረጉ ማስረጃ ነው። የለም ማለት መንፈስ ቅዱስ ያንስቶታ መስራት ነው ማለት ነው። yes for their time አልነበረም ያ አገልግሎት። እኔ የጠየኩ ልሳን ቆሟል እስከናካቴው ነው ያሉት ወይንስ በእነሱ ጊዜ አልነበረም ነው ያሉት? እኮ it shows at least በእነሱ ጊዜ ስላልነበረ የነሱ ደግሞ በነበሩት ዘመን ነው የሚጽፉት። ስለዚህ በዛ ጊዜ አቆማል ሶፋር የለም ብሎ እንግዲህ ማብራራቱን ቀጠለበት ማለት ነው። ስለዚህ ዮሐንስ አፈወርቅና ኦገስቲን በእኛ ዘመን የለም አሉ እንጂ ልሳን እስከናካቴው መንፈስ ቅዱስ መሰጠቱ ቆሟል ብለው ኮንክሉዥን ላይ አልደረሱ ማለት at the time አገልግሎቱ አቆሟል ማለት ነው። እና he goes into አቁሟል ነው የለም ነው። በአቁሟልና በየለም መካከል የለም ካልከኝ ማስረጃ ጠይቃለሁ። ዲቴይሉን በኋላ ማንበብ እንችላለን together። አሁን ነው ፈልገው okay we could read it together። no እንደሱ አይደል። እኔ ጠይቄ ነው የምታነበው። ጥያቄው ዮሐንስ አፈወርቅና ኦገስቲን ልሳን በአካባቢያቸው የሚናገር ሰው ስለሌለ ነው ወይንስ እስከናካቴው ሄርሜኔቲክ ሰርተው ልሳን ቆሟል ብለው ጽፈዋል? እንደዛ ከጻፉ ደግሞ ሄርሜኔቲክሱን አሳየኝ። at this time ልሳን እንደሌለ ነው የተናገሩት። ዲቴል ማንበብ ካስፈለገ we have to read it together። አሁን አንብበህማ አትጨርሰውም ብራዘር። መጀመሪያ ደረጃ ከምን ተነስተው ነው ልሳን ቆሟል ያሉት ዮሐንስ አፈወርቅና ኦገስቲን?
So I'm telling you, because right now በእነሱ ጊዜ የተሰጠ ስላልነበረ አገልግሎቱ እየዋለ ስላልነበረ አገልግሎቱ አሁን የለም ብለው ነው የጻፉት። እሺ ኢዚት ፖሲብል መንፈስ ቅዱስ ለሌላ ሰዎች ዮሐንስ አፈወርቅና ኦገስቲን በሌሉበት ቦታ ልሳን እየሰጠ ሊሆን ይችላል ብለህ ታስባለህ? Sure, anything is possible. ስለዚህ ልሳን እስከናካቴው ቆማል ማለት አንችልም ማለት ነው አይደል? We can say that what we have is we have writings of the fathers from 4th and 5th period century, and based on their writings ነው assume ማድረግ ያለብን እንጂ based on the writings ማ hermeneutics ሰርታ አሳየኝ አልኩ እኮ። It's not hermeneutics, it's observation ነው እኮ አልኩ። It's an observation ከሆነ እኮ ዮሐንስ አፈወርቅ ለምሳሌ በቦታ የተወሰነ ስለሆነ መንፈስ ቅዱስ ሌላ በጸሎት ህብረት ላደረገ ሰው ልሳን ሊሰጥ አይችልም ብሎ ያምናል? No, he doesn't. He's not arguing that. He's not arguing that. That's my really question. At his time, ግን ልሳን እንደሌለ እየተናገረ ነው. He is a witness to the period of the time that he's writing. ጥያቄውን ለውጠው። እሺ ዮሐንስ አፈወርቅና ኦገስቲን ሴሴሽኒስት ናቸው አይደሉም? I wouldn't say that. I'm saying you should ቅድም ብለሃል እኮ ቆሟል ብለዋል ብለኛል እኮ ማለት አለብህ። አለዛ ልሳን ቀጥሏል ብለ አይ የግድ ሆነ አለብህ። አሁን ጥያቄው why do they not happen now አሁን ለምን እየተካሄደ አይደለም እያለ ዮሐንስ አፈወርቅ እየጠየቀ ነው። ለዛ መልስ እየሰጠ ነው። ያንን መልስ ደግሞ ለማየት እንዳልከው ጊዜ ይፈጃል። ግን በአሁን ሰዓት ልሳን እየተካሄደ አይደለም why is it not happening now ብሎ rhetorical ጥያቄ ይጠይቃል። ለዛ መልስ ይሰጣል። ዮሐንስ አፈወርቅና ኦገስቲን ሴሴሽኒስት ናቸው አይደሉም? I can't say that. ግን what I can እንዴ በግድ ስለዚህ ቅድም የተናገርከው ስተት ነው ማለት ነው። ቆሟል ብለዋል ማለታቸው ስተት ነው ማለት ነው። They are saying that it is not happening right now. So at this time it's not happening ማለትና ሴሴሽኒዝም አንድ ነው። So this whole place is very obscure, but obscurity is produced by our ignorance of the facts referred to and by their cessation ይላል እኮ ቃል በቃል by their cessation ማቆሙ ይላል። ይኸውልህ ሴሴሽኒስት ነው ካልከኝ ከየት አምጥተው ነው ብዬ እጠይቅሃለሁ። አለቀ የሚለውን ቃል ነው እኔ እኮ ማነብልህ ዮሐንስ አፈወርቅ ያለውን እንጂ ከዛ ውጪ ምንም ማለት አልችልም። I can't tell you anything else. ዮሐንስ አፈወርቅ በምን ላይ ተመስርቶ ነው ሴሴሽኒስት የሆነው የሚል ጥያቄ ሊቀርብልህ ነው። from observation እኮ አልኩ። ከዛ በኋላ እንግዲህ ዝርዝሩን እንዳልወርድ መውረድ አልችልም አልከኝ። አንድ ሰው ቆይ from observationist cessationist መሆን ይችላል? from the observation cessationist መሆን ይችላል? So you're telling me we can't read his reasoning ማንበብ አንችልም ግን መልስ ስጥ እያልከኝ ነው። እንግዲህ እኔ አንብቤያለሁ ኦልሬዲ ወንድማችን ከመሬት ተነስቶ ነው ያለው። ብራዘር ቀላል አድርግልኝ ከመሬት ተነስቶ ነው። That's your opinion. At the end of the day, that's not my opinion. አንተ የኔ opinion ሆኖ ማሳያ at the end of the day የምናውቀው ነገር አንድ ነገር አለ። በእነሱ ዘመን from an observational period ይሄ አገልግሎት እየተሰጠ አልነበረም። እሱንማ ነገርከኝ። አሁን እኮ ስላጣ ነው ፈልጎ ስላጣ ነው ወይስ መጽሐፍ ቅዱስ ላይ ገብቶት ነው ቆሟል ያለው ነው የሚል ጥያቄ ነው የቀረበልህ። I understand what you're asking. እኔ ደግሞ ያንን ዝርዝር እንግዲህ ከዛ በኋላ obviously የመጽሐፍ ቅዱስ ምክንያት ይሰጣል ለምን በእኛ ጊዜ ይሄ አገልግሎት እየተሰጠ አይደለም የሚል። ስለዚህ ዮሐንስ አፈወርቅና ኦገስቲን በአካባቢያቸው ልሳን የሚናገር ሰው ስለሌለ ልሳን ቆሟል አሉ እንጂ መጽሐፍ ቅዱስ ልሳን ይቆማል የሚል አንብበው ተረድተው አይደለም ማለት ነው። ልሳን ይቆማል የሚል ሐሳብ ከመጽሐፍ ቅዱስ አግኝቼ ነው የሚል አርጊመንት ዮሐንስ አፈወርቅ I didn't read that እንደዛ አይነት አርጊመንት። Thank you። ስለዚህ ልሳን ሊቀጥል ይችላል ማለት ነው አይደል? ሊቀጥል ይችላል። anything is possible of course. even ጴንጤዎች ራሱ በርቶላቸው ሊናገሩት ይችላሉ ማለት ነው አይደል? ሎጂካሊ ስፒኪንግ እሱን እንተወው። ምክንያቱም ወደ ሌላ የጴንጤዎች ልሳን ትክክለኛ ነው አይደለም እኮ አይደለም ጥያቄው ልሳኑ ካልቆመ ጴንጤዎች ሊናገሩት ኦርቶዶክሶች ሊናገሩት ይችላሉ ማለት ነው አይደል? ያ ጸጋ ከመንፈስ ቅዱስ የሚመጣ ከሆነ የመዳን ምልክት እኮ ነው። ሰው የዳነ ሰው ነው። እንደዚህ ብዬ ልመልስልህ፣ የዳነ ሰው ሊናገረው ይችላል ፖሲቢሊቲ ያለው እልሃለሁ። ዮሐንስ አፈወርቅን ካድከው ማለት ነው። ዮሐንስ አፈወርቅን ካድከው ማለት ነው። አልካድኩትም ካድከው እንጂ ዳኒ በጣም እኮ ልብ ነው የምታደርቀው። ዮሐንስ አፈወርቅ የተናገረው in our time ይሄ አገልግሎት እየተሰጠ አይደለም። there's continue የምናውቀው ይሄንን ነው። ከዚህ በኋላ መጠየቀኝ is ምንድነው የሚባለው
ስፔኩሌሽን ነው። ከዚህ በኋላ ያለው በሙሉ ስፔኩሌሽን ነው። የምናውቀው ግን ዮሐንስ አፈወርቅ በዛ ዘመን እንዳቆመ ይነግረናል። ለምን እንዳቆመ ይነግረናል። ለምን እንዳቆመ መጽሐፍ ቅዱስ እየጠቀሰ ይነግረናል። ስለዚህ ከዚህ በኋላ ከዚህ ውጪ የምትነግረን ነገር የምትጠይቀኝ ነገር በሙሉ ስፔኩሌሽን ነው። is anything possible can this happen ፊሎሶፊ ውስጥ ገባን ማለት ነው። ዮሐንስ አፈወርቅ is a philosopher, is a great philosopher። በወቅቱ ከኦግስቲን ቀጥሎ ያለ ታላቅ ፕሮፌሰር ነው፣ ፊሎሶፈር ነው አይደል? by the way ግማሽ ሰዓትህን በዚህ ጥያቄ ላይ ነው ያዋልከው። እኔ I don't mind it's important ምክንያቱም እኔ I don't mind ለራስህ ብዬ ነው። ሰዓትህ ግን እየሄደብህ ነው። ችግር የለውም። የልሳንን ብሪጅ ሰብራችሁታል። ስለዚህ መቀጠል አለብኝ እዛ ጋር። ዮሐንስ አፈወርቅ ፊሎሶፈር ነው። በወቅቱ ከነበሩ ሰዎች መካከል ከኦግስቲን ጋር ቁጥር 1 የሚባሉ ሰዎች ናቸው። እነዚህ ሰዎች መጽሐፍ ቅዱስን ተጠቅመው ልሳን እንደቆመ ማሳየት አልነበረባቸው? መጽሐፍ ቅዱስን ተጠቅመው ከኦብዘርቬሽን ሳይሆን ሴዳረኛን ዮሐንስ አፈወርቅና ኦግስቲን የዘመናቸው ፕሮፌሰር ናቸው። በዓለም ደረጃ ሴኩላር ከሆኑ ሰዎች ደግሞ የተሻሉ ፊሎሶፈሮችም ነበሩ። የኦግስቲን ጽሁፍ ከአርስቶትል ጽሁፍ 3 እጥፍ ይበልጣል። he is very well known። ይሄ ሰው ልሳን እንደቆመ ዝም ብሎ በደፈናው ከሚናገር ከመጽሐፍ ቅዱስ ውስጥ አውጥቶ መናገር አልነበረበት? he gives biblical reasons for why it stopped economically። ስለዚህ ያንን ቢብሊካል ሪዝን ንገረኝ። okay he says so why did this happen, why is it stopped ይልና ከዛ በኋላ መጽሐፍ ቅዱስ ውስጥ ሄደ። የሱን ጽሁፍ ተወው በቃ። አሁን እኮ ኦልሬዲ መጽሐፍ ቅዱስ ውስጥ ሄደ። ዮሐንስ አፈወርቅ ይሄን ጠቅሶ ልሳን ቆሟል ብሏል ብለህ ንገረኝ። so I can't like በዚህ ባጭር ጊዜ I can't go through this whole የለህም ልታመጣ አትችልም ብራዘር። የለህም reasoning እኮ እየሰጠ ነው። you're not giving me a chance። ከመጽሐፍ ቅዱስ ማቴዎስ ማርቆስ እያልክ ንገረኝ። እሺ አንደኛ ሮሜ 12 ቁጥር 4 እስከ 8 ይጠቅሳል። ሮሜ 12 እንደዛ ከማረግ ባጭሩ ማለት ነው። ባጭሩ እንዲገባ ኦኬ ኖ እንደዛ እንድታረጋለህ። አሁን መጽሐፍ ቅዱስ ላይ his claim እዚህ ጋር ነው። ያቆማል አለ። ይሄ ልሳን አቁሟል። ሰሴሽን ያቆማል ያለበት ከመጽሐፍ ቅዱስ ውስጥ ቆይ ዳኒ ያቆማል አለ። ከዚህ በኋላ ይሄ ሁሉ መልሱ ነው why it stopped የሚል መልስ እየሰጠ ነው። ማቴዎስ ማርቆስ እያልክ ተናገር። ይሄው ነገርኩ። አሁን እዚህ ጋር እንግዲህ ጥቅስ አንደኛ ቆሮንቶስ ምዕራፍ 12 ለምሳሌ አንድ ጊዜ ለምሳሌ ቀለሜንጦ ኦግስቲን ዮሐንስ 6:53ን ሲያብራራ ምሳሌያዊ ነው ያለበትን ሄጄ በጣቴ ነክቼ ማሳየት ይችላል። ልክ እንደዚሁ ልሳን ቆሟል ያለበትን ከመጽሐፍ ቅዱስ ከፍታ አሳየኝ። ሮሜ 12 ቁጥር 4 እስከ 8 ሮሜ 12 ቁጥር 3 እየጠቀሰ አንዱን አንብበው። ሮሜ ስንት 12 ከቁጥር 3 እስከ 8 እሺ እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ። በአንድ አካል ብዙ ብልቶች እንዳሉ የብልቶች ሁሉ ስራ አንድ እንዳይደለ እንዲሁም ብዙዎች ይላል። እዚህ ጋር የቱ ጋር ነው ልሳን ቆመ የሚለው? ቃል በቃል ልሳን ቆመ የሚል ነው ፈለክ? ኤግዛክትሊ ልሳን ቆመ እያላችሁ እኮ ነው ወገኖች። እናንተ ከየት አምጥተው ነው ኦግስቲን ንገረኝ። ቃል በቃል ልሳን ቆመ የሚል ጥቅስ በተዘዋዋሪም ቢሆን ንገረኝ። በተዘዋዋሪም ቢሆን ኦግስቲን ከየት አምጥተው ልሳን ቆመ ያለው? ዳኒ I don't know what you're doing today። ቅድም ምን አልከኝ መሰለህ? በሰላም ነው ግን ዳኒ የእውነት በሰላም ነው? ይሄ በጣም ኢምፖርታንት ጥያቄ ነው ለኛ። በነገራችን ላይ ቅድም ምን አልከኝ መሰለህ? ድፍረትህ አልከኝ። እኔ እኮ የደፈርኩት ኦግስቲን እና ዮሐንስ አፈወርቅ ከምንም ከመሬት ተነስተው ልሳንን ፈለግ አድርገው ሲያጡ ጽፈዋል ብዬ ስነግር ስቃል። ስለዚህ የሳክበትን ከመጽሐፍ ቅዱስ ጠቅስ አሳየኝ። No, it's funny because you're questioning church fathers. Yohannes Aፈወርቅ who is he ብለህ at the same breath ክሌሜንጦስን ግን ሬፈረንስ እያደረግ you're using him as authority። ያልኩበት ምክንያት ላስረዳ አንዴ ቆይ። ጊዜ ሲኔ ስለሆነ ሁይዚ ያልኩበት ምክንያት ዮሐንስ አፈወርቅና ኦግስቲን ከመጽሐፍ ቅዱስ ሳይጠቅሱ በአካባቢያቸው ልሳን ስለሌለ እንደተናገሩ ስለማቅ ነው። አይ ከመጽሐፍ ቅዱስ ጥቅስ አውጥተው ነው ካልከኝ ግን አምጣና አሳየኝ። the reason why I'm citing ቅድም እኮ ብዬ ነበረ ዮሐንስ አፈወርቅን ሳይት የማደርገው for continuity ነው።
እኔ continuity አልጠየቅኩም። ማለት from ልሳን ቆሟል ካለ ዮሐንስ አፈወርቅ ወላዲተ ራሱን አምላክ ዲፌንድ ማድረግ አለበት። so what's your ጥያቄን ደጋግሜ መልሼዋለሁ from the እሺ perspective of that ዮሐንስ period አፈወርቅና ኦገስቲን ተዋቸውና፣ እሺ ችግር የለውም። ዮሐንስ አፈወርቅና ኦገስቲን ተዋቸውና አንተ ራስህ ልሳን እንደቆመ ከመጽሐፍ ቅዱስ አሳየ። ዳኒ are you okay ግን ዛሬ የእውነት are you okay ዲስ ኢዝ ሲሪየስ ለፕሮቴስታንቲዝም፣ ለፔንቴኮስታል ሲሪየስ ነው። okay አንተ ከመጽሐፍ ቅዱስ አውጥታ አሳየ ልሳን እንደቆመ። እሺ ዳኒ መጽሐፍ ቅዱስ ላይ ልሳን ያቆማል የሚል ትንቢት የለም። እንደዛ ከሆነ የምጠይቀኝ ስለዚህ ልሳን ቀጥሏል ማለት ነው። ጌታ ይባረክ። አምናል በራስህ። ኦኬ ልቀጥል። ቀጥሏል የሚል ጥቅስ ታሳየኛለህ በኋላ። ኦኬ ቀጥሏል የሚል ጥቅስ ታሳየኛለህ። ችግር የለውም ችግር። አሁን ደግሞ የአንደኛ ቆሮንቶስ ምዕራፍ 14 ላይ ልሳንንና ትንቢትን እያወዳደረ ያለው ተመሳሳይ ናቸው እያለ ነው ወይስ ተቃራኒ ናቸው እያለ ነው? ተቃራኒም ተመሳሳይም አይደለም፣ ኮምፕሊሜንተሪ ነው፣ ዲፍረንት ነው። when you compare something it doesn't mean necessarily opposite ናቸው ማለት አይደለም። ይኸውልህ ምን ያህል መሰለህ፣ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና በመንፈስ ግን ምስጢርን ይናገራል ካለ በኋላ ግን ትንቢት ግን ይላል። ተቃራኒ ነው አይደለም? ለመምከር ለማጽናናትና ለሰው ይናገራል። it's a different kind ማለት ነው። can I answer? በግሪኩ መንዴ እያለ ኮምፔር ሲያደርግ ነሰሰርሊ ኦፖዚት ማለት ሳይሆን አንደኛው እንደዚህ ነው። አሁን ለምሳሌ ዳኒ በስተግራ ቆሟል፣ ዳዊት ግን ቁጭ ብሏል ብል it doesn't mean they're opposite things። አንዱ እንደዚህ እያደረገ ነው፣ ይሄ ግን እንደዚህ እያደረገ ነው ማለት ነው። ኦፖዚት ግን የሚል ሀሳቡ ግን የለውም ነው። እሺ በልሳን የሚናገር ራሱን ያነጻል፣ ትንቢትን የሚናገር ግን ማህበሩን ያነጻላል። እዚህ ጋር የተለያዩ ናቸው አይደሉም? የተለያዩ ናቸው። ኦፍ ኮርስ የተለያዩ ናቸው። ስለዚህ ትንቢት ልሳን የሚናገር ለምንድን ጉባኤውን ማያነጻው? መተርጎም ስላለበት። ቴንክ ዩ። እሺ በልሳን የሚናገር ሰው ከእግዚአብሔር ጋር የሚተረጉም ከሌለ ገብቶ ይጸልይ። ከእግዚአብሔር ጋር ያለበት ምክንያት ምንድነው? እግዚአብሔር ጋር መተርጎም የሚያስፈልገው ነገር ገብተህ የምትናገርበት ምክንያት ምንድነው? በኖርማል ቋንቋ አትናገርም? ያ so what he's saying here is ልሳን ማለት በሌላ ቋንቋ ሰሚ ከሌለ the only other person or being that can understand is እግዚአብሔር ማለት ነው። አሁን ለምሳሌ እኔ በአረብኛ መናገር ብጀምር እዚህ ማንም የሚያዳምጠኝ የለም፣ ሰው አዳማጭ የሚያስተውል የለምና። ስለዚህ ግን እግዚአብሔር ስለሚሰማ የቋንቋ ገደብ ስለሌለበት እግዚአብሔር ግን ይረዳኛል ማለት ነው። ሰዓት ሞልቷል። ሰዓት ሞልቷል። ዲያቆን ዳዊት 15 ደቂቃ፣ ከዛ በኋላ የቤቱን ጥያቄ የምትመልሱበት ጊዜ ይሆናል። ራሳችሁን አዘጋጁ። 15 ደቂቃ። እሺ የመጀመሪያው ጥያቄ በቸርች ፋዘርስ እዛው ላይ ትንሽ እንቆይና ካኒሾሚ አንድ ቸርች ፋዘር አሁን የሚታየው አይነት ልምምድ ሰው የማያውቀው ቋንቋ ይናገራሉ ብሎ የተናገረ አባት አለ? አንድ አባት አለ? ዌር ማለት ያው ላምብብላ ቀለሜቶስ ማለት ቅድም የጠቀስኩልህ እኮ የት ነው ያለ? ቆይ ሶሪ ከፈትላል ከሆነ እዚህ ጋር የቀድሙ እንዳይሆን አደራ። የቀድሙ ነው ክሌሜንጦስ አልተናገረም። ይህንን ቃል ክሌሜንጦስ አልተናገረም። የጳውሎስን ጥቅስ እያመጣው ጥቅሱን ነው ኮት ያደረገው። የጳውሎስን ጥቅስ ነው ኮት ያደረገው እንጂ የክሌሜንጦስ ሐሳብ አይደለም። የክሌሜንጦስ ሐሳብም ስላልሆነ የእንግሊዝኛው ትርጉሙ unknown language አለ እንጂ it doesn't show anywhere የዚህ ሰው የማይረዳው ቋንቋ ህዝቦች መናገር እንደሚችሉ። ቀለሜንጦስ ከላይ አብራርቶታል እኮ ይታያል እዚህ ጋር there are it may be so many kind of voices in the world በዓለም ዙሪያ ብዙ አይነት ድምጾች አሉ ይላል። and none of them is without signification ያው ትርጉም የሌላቸው የሉም፣ ሁሉም ትርጉም አላቸው ካለ በኋላ therefore እንዴ ካለ በኋላ ትለኛለህ እንዴ? መጀመሪያ እዛ ጋር ይሄንን ሐሳብ እስቲ ተመልከተው። ከራስ ጋር እኮ እየተጋጨህ ነው ታውቃለህ አይደለ? ከፍ ብለህ አንብበው። አልተጋጨው። እሺ ምን ይላል? እንደገናም ቀስ ብለህ አንብበው።
there are it may be so many kind of voices in the world ይላል። by the way እኔ ልሳን እኮ ዝም ብሎ እንትን ነው አለም የሆነ ሀገር ቋንቋ ነው ብዬ ነው ቀጥል እሺ there are it may be so many kind of voices in the world በአለም ዙሪያ ብዙ አይነት ድምጾች አሉ ይላል። none of them is without signification ያለ ትርጉም ያለ meaning ስለዚህ ሁሉም ቋንቋ ትርጉም አለው እያለ ነው። exactly እኔም እኮ እስማማለሁ። እኔ የጠየቅኩ ምንድነው ትርጉም የሌለው ቋንቋ አለ እኮ ለአንተ ለኔ ለምሳሌ አንተ ልሳን ስትናገር ለኔ ትርጉም የለውም፣ ለአንተ ከእግዚአብሔር ጋር ታወራበታለህ ነው ያልኩ ያለሁት እኮ። ግን ሰው የሚያውቀው ቋንቋ ሐሳቡ ያ አደይንዶ በዘዴ እኮ እንደዛ ነው ማምነው ነው ራሴ ለአንተ አይገባህም እንጂ ለምሳሌ አንተ አሁን ማሌዥያ እና ኢንዶኔዥያ አታውቅም፣ ወይም ደግሞ ባንግላዴሽ ቤንጋሊ የተባለ ቋንቋ አላቸው እሱን አታውቅም፣ ወይም ደግሞ የቻይና ማንዳሪን የሚባል ቋንቋ አታውቀውም። ስለዚህ በማንዳሪን ብናገር ለአንተ ልሳን ነው። ኦኬ ክሊሪፋይ እያደረግን እንሂድ። መጀመሪያ የኔ ጥያቄ ሰው የማይናገረውን ቋንቋ ግን እግዚአብሔር ብቻ የሚያውቀው ቋንቋ አለ ብለህ ታምናለህ? አይ እንደዛ አይልም። እኔ ማምነው በማንዳሪን ብናገር አንተ አይገባህም፣ ግን ደግሞ የማንዳሪን እሺ በዛሬው ዘመን ፕሮቴስታንት ዓለም ላይ የምናየው የልሳን ልምምድ ዓለም ላይ ያለ ቋንቋ ነው። አዎ እንደዛ ብዬ ነው ማምነው ነኝ። ዓለም ላይ ያለ ቋንቋ ያ እንደዛ ብዬ ነው ማምነው ነኝ። ዓለም ላይ ያለ ቋንቋ ብዬ ነው ማምነው። የትኛውን ቋንቋ ነው የሚናገሩት? ዊዶን ነው። ለምሳሌ አንድ ደቡብ አሜሪካዊ አንድ ያዳምጠኛ ደቡብ አሜሪካዊ ወይ ደቡብ አሜሪካ ያለ ሰው ለምሳሌ በፖርቹጊዝ የሚናገር ብራዚላዊ ተመስገን ብል ለሱ ልሳን ነው። ተመስገን እኮ ለሱ ላይ ገባዎች ምንድነው ተመስገን ይላሉ ሲባል ሊስቁ ይችላሉ። ተመስገን ሲባል ግን ተመስገን ማለት ምስጋና ነው። ስለዚህ በአማርኛ ምስጋና ነው፣ ለነሱ ግን ልሳን ነው። በየትኛው ግራመር ሩል ነው ባባ ቋንቋ የሚሆነው? ተው እንጂ ዳኒ። እንዴ ባይ ዘ ወይ ባባ ላንጉጅ ነው ካልከኝ የላንጉጅ የግራመር ሩል አለ። ዛሬ የምናየው ዓለም ውስጥ ያለ ቋንቋ ነው ካልከኝ ከዚህ በኋላ በጣም የተለየ ቋንቋ ነው የተለየ ክርክር ነው የምናመጣው ማለት ነው። መጽሐፍ ይህንን ሁሉ መዳረቅም አያስፈልግም ነበር እውነቱን ለመናገር። ምክንያቱም አሁን የምናየው ልምምድ ቅድም እኮ ብያለሁ፣ ዛሬ የምናየው ልምምድ መጽሐፍ ቅዱስ ውስጥ አለ ወይ ነው ጥያቄው። አዎ ይሄ ልምምድ የዓለም ውስጥ ያለ ቋንቋ ነው ካልከኝ የትኛውን ግራመር ሩል ይዞ ነው እንደዚህ አይነት ንግግር ያለው? ቋንቋዎች እኮ ይታወቃል። ዓለም ላይ ያለው ቋንቋ በሙሉ ይታወቃል። እድሜ ለኤአይ እድሜ ለጉግል። ይህንን ክርክር የዛሬ 1000 ዓመት እያደረገን ቢሆን ምናልባት እሺ የማላውቀው ቋንቋ ሊሆን ይችላል እልሃለሁ። አሁን ግን ሩል እኮ አለው፣ ግራመር ሩል አለው የትኛውም ቋንቋ ቢሆን ማለት ነው። ይሄውን ማሰማ ቋንቋ ሶሪ ጊዜ ይጨምርላል። 10 ሴኮንድ ነው ማሰባ። ይሄ አሁን ማሰማ ግራመር ሩል አለው ሲስማ kapıda it kaptı, kaptı. Kız kıspasa kıspa, kus uçpasa kuspa. Ümit tübüttü, tütüp bitti. Kusiге kusi көрсетті. Kusiге неше kusi көрсетті. Kusinin kusiге көрсеткен kusiге бесеу. 10 бөгелікке 10 көбелік. ስለዚህ ይሄ አሁን ግራመር አለው ብለህ ታምናለህ? እኔ የቋንቋ ምሁር አይደለሁም፣ ግን ሰርች አድርገን ልናገኘው እንችላለን። that's the point። ይሄ ቋንቋ ዝም ብሎ ባብል ነው ወይስ ቋንቋ ነው ጥያቄ? እኔ አምና መጀመሪያ እኔ ነኝ ጠያቂ። ባይ ዘ ወይ እኔ ነኝ ጠያቂ። ሁለተኛ ነገር ማይ ፖይንት ኢዝ ቋንቋ ሪሰርች ተደርጎ የዚህ ተናጋሪ ደውል አሰምተን እኔ እኮ ይሄንን ቋንቋ እናገራለሁ የሚል አንድ ሰው መምጣት ነበረበት። እና ታዲያ እኔ እኮ ኤክስፒሪየንስ በፕሮቴስታንት ውስጥ እኮ እንደዚህ አይነት ኤክስፒሪየንሶች በጣም ብዙ አሉ። ለምሳሌ አሁን ያሰማው የካዛክስታን ቋንቋ ነው። አኔክዶታል ሲቹዌሽንስ አይደለም የምጠይቀህ፣ አኔክዶታል ጥያቄዎች አይደለም የምጠይቀህ። እኔ በቋንቋ ውስጥ በዓለም ላይ የሚታወቅ ቋንቋ ከሆነ ኤቭሪ ታይም አልፎ የዛሬ እኮ በ1970 ዓመተ ምህረት ማነው ፓስተር ከሌ እኮ ሲጸልይ ከደቡብ አፍሪካ አንድ ሰው መጥቶ እንድትለኝ አይደለም የምፈልገው። ኤቭሪ ታይም
አንድ ሰው ልሳን እናግራለሁ ብሎ ከአፉ አተረንስ ሲወጣ ያንን ተናጋሪ ሰው መኖር አለበት ፎር ኤቭሪ ሲኮንስ ማለት ነው። በዓለም ላይ How ስንት is it ቋንቋ አለ? possible? ወደ 10,000 ቋንቋ አለ በዓለም ላይ። Maybe more. I don't know the count. I just told you the number. ራፍ estimate ነው 10,000 Okay, fine. ስለዚህ I'll ከ10,000 believe you. መካከል አንተ አንዱን የመናገር ቻንስ ምን አለው? እኔ very small ዓለም ላይ ግን ምሁራን እያሉ የጉግል ትራንስሌሽን እያለ ኤአይ ውስጥ እየገባን የሚሰማ አካል እንዴት ይጠፋል? ቋንቋ ከሆነ እንዴ የሚሰማ አካል ጠፋ ብለን እናንተ ጋር ለትርጉም መተናቃለን? what የሚሰማ አካል ጠፋ እኛ ልሳንን ብለን እናቃለን? ተስማምተን እየተናገርነው ነው። the point is አንተ ዳኒ እኮ እያልከኝ ያለው ኦኬ እሱን እንተው። በልሳን በፕሮቴስታንት ዓለም ውስጥ ያለ ቋንቋ ነው አልከኝ አይደለ? ያ በዓለም ውስጥ ያለ ነው። ከዛ በዓለም ውስጥ ነው ያለው። ከሚታወቁት ቋንቋ አንድ ሰው እንዴት አያወራም? ከሚታወቁት ቋንቋ እኔ እንግሊዝኛ ሰምቶ የማያውቅ ሰው በእንግሊዝኛ የሚናገር ሰምቻለሁ። that's not my point። ይሄንን ዘመን ሁሉ ኦንላይን ላይ ሪኮርድድ ቅድም አይታይም ስላልክ ነው እንጂ ሁላችንም እኮ ልሳን ሰምተናል። አሁን ለምሳሌ እኔ ስፓኒሽኛ አልችልም። አንድ ሰው ግን ስፓኒሽኛ ሲያወራ ይሄ እኮ ስፓኒሽኛ ነው ብዬ መለየት ግን እችላለሁ። ጣሊያንኛ አልችልም። አንድ ሰው ግን ጣሊያንኛ ቢያወራ ይሄ እኮ ጣሊያንኛ ነው እላለሁ። ወይ ግሪክ ወይ እንደዚህ ጀርመን፣ እነዚህ ቋንቋን አልችላቸውም። ሰው ግን ጀርመን ቢያወራ ይሄ ሰውዬ እኮ ጀርመን እያወራ ነው ማለት እችላለሁ። የኔ ጥያቄ ላንተ በፕሮቴስታንት ዓለም ልሳን ሲናገር ወይ ይሄ ከመንፈስ ቅዱስ የወረደ ልሳን ነው ብሎ ሲጀምር አንድም ቀን እንዴ እቺ ነገር እኮ ጀርመን ትመስላለች፣ እቺ ነገር እኮ ላቲን ትመስላለች የሚል አካል እንዴት ይጠፋል? ሁልጊዜ እኔ ጠፋ ብዬ አላቅም። እኔ show me an instance አሁን እኮ አነክዶት ማስረጃ ሊሆን አይችልም አልክ እኮ። አሁን ደግሞ እየጠየቅኩ ነው። show me an instance። አሁን ሪኮርድ አድርገው ኦንላይን ፈልገ አልችልም። አሁን ይቻላል። ኦኬ አሳይመንት ልስጥህና የትኛውን ቦታ ፈልገ ከሚታወቁት ቋንቋዎች አንዱ ሰው ለምን መናገር አይችልም? ከሚታወቁት ሁልጊዜ ቆይ ዳኒ፣ ሁልጊዜ የምትለው ምንድን ነው? ሜቢ ማንድርን ሊሆን ይችላል ወይ ምናምን የሆነ የማታውቁት ቋንቋ ነው ትለናለ። አዝፍ ከሚታወቁት ቋንቋዎች ግን ልሳን አይወጣም እንደማለት እኮ ነው። that doesn't make any sense። አፉ ራሱ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና ሚስጥርን ይናገራል። አንተ ምን እያልክ ነው ያለው? እኔ እኮ ለእኔ እየተናገራችሁ አይደለም፣ እኔ እኮ አላስተዋልኩትም፣ ለእኔ እኮ ሚስጥር ሆነብኝ ነው እያልክ ያለ ሆነ አይደንቀንም። that's not what I'm saying actually okay አንተ ምንድነው ያልከው? ይሄ ልሳን በዓለም ውስጥ ያለ ቋንቋ ነው። ሰው ተናጋሪ እነዚህ ቋንቋዎችን የሚናገር ሰው አለ ብለህ ክሌም አድርገሃል። my question to you is where is the proof አሳየኝ። እነዚህ ቋንቋዎችን በተለይ የምንሰማው እኮ ልሳን አለ። በተለይ it's repetition of ምንድነው consonants ፓፓፓፓፓፓፓፓፓ ታታታታታታታታታታታ ቻቻቻቻ እንደዚህ I'm not making fun ግን ኤግዛምፕል እየሰጠው ነው እግዚአብሔር በሚያውቀው። እነዚህ አይነት ቋንቋዎች የት አሉ is my question. where are they? ቅድምን ብያለሁ መሰለህ። ቅድም በልሳን የሚናገር ሰው የሆነ ታሪክ አለ የሚተርከው፣ ለእግዚአብሔር የሆነ ምስጋና ነው የሚያመሰግነው። ወይ ተመስገን ነው የሚለው፣ ወይ እወድሃለሁ ነው የሚለው፣ ወይ ተባረክ ነው የሚለው። በዚህ ምክንያት ነገሩ አጭር ይሆናል። የላንጉጅን ፕሪንሲፕል ልንገርህ። ላንጉጅ ኮንሶናንት እና ቫውልስ አለው። ኦኬ። ስለዚህ እያንዳንድ ጊዜ ስናወራ ኮንሶናንትስ ኤንድ ቫውልስ እያደባለቅን ነው የምናወጣው። ለምሳሌ ተመስገን ሲል አንድ ሰው ቲ ኤንድ ኤ፣ መ ኤም ኤንድ ኤ፣ ስ ኤስ ኤንድ ኢ፣ ገ ጂ ኤንድ ኤ፣ ን ኤን ኤንድ ኢ አብሮ እያመጣ ተመስገን የሚል ቋንቋ ያመጣል ማለት ነው። ይሄ ቋንቋ የሚያሰኘው ኮንሶናንትስ ዊዝ ቫውልስ አብሮ ሲገናኝ ቋንቋ ወርድ ቃላት የሚፈጠሩት እንደዚህ ነው። ግራመር ደግሞ ተመስገን የሚለው ቋንቋ ሙሉ ሴንተንስ አይደለም እያልክ ያለው? ተመስገን የሚለው ቋንቋ ሙሉ ሴንተንስ አይደለም እያልክ ያለው?
ኖ ሰንተንስማ ነው ቫውልና ኮንሶናንቱ አብሮ መጥቶ ነው ቋንቋ ግን ወርድ ቃል የሚያሰኘው ወይም ቋንቋ የሚያሰኘው ቫውልና ኮንሶናንት አብሮ ሲመጣ ነው ጨ ኮንሶናንት ብቻውን ነው ቋንቋ ሊሆን አይችልም ኖ ሴንቴንስ ነው አይደለም ኖ ሴንተንስ ነው ግን ስለዚህ ጨረስን ማለት ነው ኖ ሴንቴንስ ከሆነ አለቀ ማለት ነው አሁን ሴንቴንስ ነው አይደል ዳኒ ቆይ ተረጋጋ አንደኛ ነገር ኖ ስትል you're not just saying one word አሁን እንግዲህ በልሳን ይናገር ነበር ልሳን ነገር ስትናገር እንደዛ ነው እያልኩ ያለሁት that's not what I'm saying ግን ደጋግመህ ሌላ ኮንሶናንት ሳትጨምር ሌላ ቫውል ሳታደባልቅ አሁን ለምሳሌ ስብከት ከሆነ ልክ እንደ ፕሮፌሲ የሚተረጎም ነገር እኮ አለው ብለሃል እኔ አሁን እዚህ ቁጭ ብዬ ኖ ቃል ነው አይደለም እናቀው ቃል ነው ኖ ካልኩ ግን አሁን ወሬ አቁም ያለው ማለት ነው ወይ ይሄ ሰውዬ አሞታል ብለ ዞር ተላለ ኖ ወይ yes ካል ይሄ ቋንቋ ንግግር አይደለም ሜሴጅም ሊኖረው አይችልም there is no message behind this ልመልስ እሺ ይኸውልህ በመጀመሪያ ደረጃ ተመስገን ስንል ይሄ ሰው በሚጸልይበት ጊዜ ጸሎት በሚያደርግበት ጊዜ የሚያወራው ከእግዚአብሔር ጋር ነው እግዚአብሔር ሙሉ ፓራግራፍ አይፈልግም ተመስገን ተባረክ ከፍ በል አንድ ቃል ነው የሚናገረው ለዛ ላለበት ሴሽን ይበቃል ኦኬ ቆይ ሰዓቴ ከማለቁ በፊት የመጨረሻ ጥያቄ ልጠይቀ እነዚህ ልሳኖች ይተረጉማሉ በእናንተ ልምምድ የሚተረጉሙ ሰዎች አሉ አፍላይ ራሱ እኮ በልሳን መጽሐፍ ቅዱስ ይላል በእናንተ ልምምድ ነው የምልህ በጣም አሉ በጣም ብዙ ሰዎች አሉ እሺ ቴንክ ዩ ኦኬ የሚተረጉሙ አሉ ጫጫጫጫን የትኛውን ሰብጀክት የትኛውን ቨርብ የትኛውን አድጀክቲቭ እያደረጉ ነው የሚተረጉሙት ስንተረጉም ቃል በቃል ሳይሆን ስፒሪቱ ከስፒሪቱ ጋር ተገናኝቶ ሰውየው በመንፈስ ነው ስለዚህ የሚተረጉመውም ሰው የሚለውን ነገር አያውቅም ማለት ነው ይሄ ነገር እኮ ኦል እናንተ ጋር ይሄ ነገር የሌለ በመንፈስ ነው የሚተረጎመው ይሄ ነገር ስጦታ ነው የጸጋ ስጦታ ነው በመንፈስ ይተረጎማል ማለት ተርጓሚው ግን አትሊስት የሚተረጉመውን ነገር ማወቅ አለበት አይደል እንዴ ተናጋሪው እሺ አላወቀም ማለት ኦፍ ኮርስ ተርጓሚ ማቃል በተርጓሚ ነኝ ብሎ ከመጣ ትርጉሙ በደንብ ተርጓሚው የትኛውን ሰብጀክት አድርጎ ነው የትኛውን ቨርብ አድርጎ ጫ ሲሰጠው አሁን እግዚአብሔር ይመስገን እግዚአብሔር እንደዚህ ያደረገ ብሎ ተረጎምኩ ይላል የከጫጫጫጫ ውስጥ የትኛው ጫ ነው እግዚአብሔር የሚሆነው የትኛው ጫ ነው ተመስገን የሚሆነው የትኛው ጫ ነው እግዚአብሔርን አመሰገንኩ የሚሆነው ሲጀመር እኛ ጫጫጫጫ የሚል ልሳን ይተረጎማል አላለም ልሳን ማለት ዝም ብሎ ጫጫጫ በበበ አይደለም የሆነ ነገር አለ የሆነ ውስጥ ስትገባ የምታየው ነገር አለ እንጂ የሆነ ጫጫጫ በበበ ብሎ ልሳን የለም እሺ ሰዓቱ አልቋል እሺ እናመሰግናለን ማራናታ ፕሊስ አልከፈትኩም አትበለኝ ከፍተሃል ለመጨረሻ ጊዜ እንደገና ከከፈትክ እናወርዳለን እናስተናግደን ዛሬ ከፍተሃል ስለከፈትክ ነው ያወረድኩ እሺ እንግዲህ አሁን የቤቱን ጥያቄ አቀርብና ከዛ በኋላ ማጠቃለያ ትሰጣላችሁ ማለት ነው ሁለታችሁም አጭር ቃል ነው እንድትነግሩን የምንፈልገው አጭር ቃል አጭር መልስ ከኔ ጋር የሚጠይቅልኝ ዋት ኢዝ ትሩዝ ይግባልኝ ዋት ኢዝ ትሩዝ መግባት ይችላል በጣም ለሁለታችሁ ነው የሚጠይቀው አንተማ ምን ትጠይቃለህ አንተ ከጠየቅ እኔ ነው የምጠይቀው ዋት ኢዝ ትሩዝ ዴቭን ይጠይቀው በጣም ጥሩ እሺ ወይት አለ ትሩዝ መግባት ከቻል ከአንድ ብለህ ጻፍ በጣም ጎበዝ ወንድም ነው እሺ ያወረናችሁን እንመልሳለን ድምጽን የምታሰማ ከሆነ መግባት ትችላለህ ማታሰማ ከሆነ ያው በጌታ ፍቅር ይዋላል አለ ዋትስቱዝ አለ እንዴ አንድ ብለህ አስገባው ዋትስቱዝ የሚገባ ከሆነ ገስት ላይ ና በለው ገባን በል ገስት ላይ ኦኬ ስለዚህ አላከም ማለት ነው አም ሶሪ አልችልም እያለ ነው ሌላ ሰው ድልስተ
ዳን እየጠበቅኩ ነው። የለም ምንም ልል አልችልም። ጴንጤ ሆኖ እኔን ደግፎ ጥያቄ ሊጠይቅ የሚችል ሰው ካለ አንድ ብሎ መጻፍ ይችላል። ከሌለ ያው እንግዲህ አንድ ሁለት ጥያቄ ይቀበላችኋለሁ። ፈቃደኛ ነህ ጥያቄ ልትቀበል? ያቀበላችኋለሁ። ሁለት ጠንከር ያሉ። አይ ተው ቆይ ዳንዬ፣ እንደው ለትምህርት አይደለም ምን የምታምንበትን ነው የምትመሰክረው። ጠንከር ያለ ጥያቄ የለኝም እያልክ ያለው? አለኝ ዳንዬ። እና ካለ ታዲያ ጠንከር ያለ ጥያቄ የሚለው ለምን ያስቀይመሃል? አይ ጥያቄውን አትገድብብኝ ማለት ነው። ልንማማር አይደለም አድርገው ነው ያልኩት እኮ እኔ ቀለል አድርገው። ደረቅ ነው የማደርገው፣ ያው እኔ ደረቅ ነው የማደርገው። እሺ መጽሐፍ ቅዱስ ይዛላል ዳኒ? ይዣለሁ። በጣም ጥሩ። እንዳጠቃላይ እንድትነግረን የምንፈልገው ልሳን የሚለው ቃል በአጭር አማርኛ ልሳን ማለት ምን ማለት ነው? ልሳን ማለት ምን ማለት ነው? ልሳን ማለት እንግዲህ ቃሉ ራሱ ምላስ ከሚል አፍ ከሚል ቋንቋ ከሚል የተወሰደ ቃል ነው። ማስረጃ ሲያሳየን ክፈትና። ምላስ ከሚል ምንድን ነው ያልከን? ንገረን እንድገመና። ምላስ ሊሆን ይችላል። ግሎሶ ማለት እኮ ምላስ ማለት ሊሆን ይችላል። እሺ ሌላ? ቋንቋም ሊሆን ይችላል። ቋንቋም ሊሆን ይችላል። እሺ እና እነዚህ ግሎሶ ግሎሳ ይላል። የልሳን የቃሉ ትርጉም ምንድን ነው? እዚህ ፊት ለፊት ያለው ታንግ ሜምበር ኦፍ ቦዲ ሊሆን ይችላል። ይሄ ምላሳችን ሊሆን ይችላል፣ ምንናገርበትም ሊሆን ይችላል ማለት ነው። እንደ ግጥም እንደ ሬቶሪካል አድርገን ስንወስደው የሆነ ነገር ለመግለጥ የምንጠቀምበት ብሎ ያስቀምጠዋል። ሁለተኛው ደግሞ ቋንቋም ሊሆን ይችላል፣ ላንጉጅ ሊሆን ይችላል። አንተ የትኛውን ነው የምትቀበለው? ፕሮቴስታንት የትኛውን ነው የሚቀበለው? በአጭር አማርኛ ሁሉንም የሚቀበልና እንደ አውዱ ይለያያል። ማለት ምላስ የሚለውንም ነው የምትቀበለው? ሁሉንም እቀበላለሁ። እንደ አውዱ ይወስነዋል። ስለ ምላስ እያወራ ከሆነ ጥሩ። አሁን አውዱን ታስቀምጥልናለህ ማለት ነው። የሐዋርያት ሥራ ምዕራፍ ዳንኤ የሐዋርያት ሥራ ምዕራፍ 2 ላይ የተጠቀሰው ንግግር አለ። የትኛውን አውድ ነው የሚያመለክተው? ከቁጥር 5 ጀምሮ ያለው እኛ የምንናገረው ልሳን የሚያመለክት ነው። ምላስ ሳይሆን ቋንቋ ልትለው ትችላለህ። አዲስ ቋንቋ ልትለው ትችላለህ። ሰሚ ያለው ሁሉ ጊዜ ልሳን በነገራችን ላይ ሁሌ ሰሚ ያለው፣ ግን ሰሚው ትርጉሙ ሊገባው ላይገባው ይችላል። በቋንቋው ከመጣለት ይገባዋል። በኮሪያኛ ከሆነ ሰሚው ትርጉሙ አይገባውም የሚል አንድ ማስረጃ ብሰጠን። ሰሚው ትርጉሙ አይገባውም የሚል አንድ ማስረጃ ብሰጠን። አንደኛ ቆሮንቶስ ላይ እኮ ብዙ ጊዜ ያነበብኩት ቅድም ያነበብኩት አስታወስከው? ምናምን ሰሚው ትርጉሙ አይገባውም የሚል ሰሚው ያሳያል። እሺ በልሳን የሚናገር ራሱን ያንጻል። ትንቢትን የሚናገር ግን ማህበሩን ያንጻል። ማህበሩ የሚታነጸው ለምንድን ነው? ማህበሩ ስለሰማው ነው። ልሳን ግን ማህበሩ ስለማይሰማው ሰሚውን ብቻ ነው ማለት ተናጋሪውን ነው የሚያንጸው። አይ ቆይ ሰሚውን አይደል ያልከኝ እኮ? በልሳን የሚናገር ራሱን በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም። የሚያስተውለው የለምና ልሳን ስናገር እኮ ሰው አያስተውለው፣ በመንፈስ ግን ምስጢርን ይናገራል። በልሳን የሚናገር ራሱን ያንጻል። ትንቢትን የሚናገር ግን ማህበሩን ራሱን ነው የሚያንጸው። ስለዚህ ሰሚው ማህበሩ የሚታነጸው በልሳን ሳይሆን በትንቢት ነው። ተናጋሪው ደግሞ በትንቢት ነው በልሳን ነው የሚታነጸው ማለት ነው። ቴንክ ዩ። ስለዚህ ልሳን ለራስ ነው ማለት ነው። ልሳን ለራስ ነው፣ ለጉባኤ አይደለም። ካልተተረጎመ ለራስ ብቻ ነው፣ ለራስና ለእግዚአብሔር ብቻ ነው። ለራስ ብቻ ነው። የሐዋርያት ሥራ ምዕራፍ 2 የትኛው ነው የሚያሳየን? ለራሳቸው ነው የተናገሩት። ሰዎች ድንገት ከውጭ ሆነው ሰሙት እንጂ ለሰው መልእክት ለራሳቸው የተናገሩት ለራሳቸው የተናገሩት። አዎ ለራሳቸው ብቻ ነው የተናገሩት። ለራሳቸው ነው ለራሳቸው ብቻ ነው የተናገሩት። እሺ ቁጥር 8ን አንብብልኝ። ለራሳቸው ነው ብለኸኛል። ቁጥር 8ን አንብብልኝ። ለራሳቸው ብቻ ነው የተናገሩት። 8ን ላንብብልኝ። ቁጥር 8 ላይ ማን ነው ተናጋሪው? ማን ነው መስካሪው? ቁጥር 8 ላይ ሂድ። ኦኬ። እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን ነው የሚለው እዚህ ጋር። እንሰማለን ከፍ በልና ቁጥር 7 ለን አንብብልን። እሺ ተገርመው ቁጥር 7 ተገርመው ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? ተናጋሪው ማን ነው? ራሳቸው ናቸው ስላልከን ሌሎች እንደተናገሩ ነው የሚያሳየው አይደለም። እነዚህ የሚያወሩት ሳይሆን ሐዋርያቶቹና ከማርያም ጋር ይጸልዩ የነበሩ ሰዎች ናቸው የሚናገሩት። ሐዋርያቱ
የተናገሩት ቋንቋን ነው የራሳችን ቋንቋን ይናገራሉ ያሉት አይደል? ኤግዛክትሊ ትክክል ነህ። በደንብ ስማኝ። ሐዋርያቱ የተናገሩትን ቋንቋ እነሱ መሰከሩ። የገዛ ቋንቋ ለዛውም የልጅነት አፋችንን የፈታንበት ቋንቋን ይናገራሉ ነው አይደል ያሉት? አዎ እውነትም ትክክል ብለሃል። ስለዚህ ቋንቋውን አፕሩቭ ያደረጉት እነማን ናቸው? ሰሚዎቹ ናቸው። ሰሚዎቹ በጣም ጥሩ ሰሚዎቹ እንደሆነ ተማምነናል አይደለ? አሁን እኮ ምን ለማለት ፈልጋለሁ ዳንዬ፣ ቀጣይ ችግር የለም እኮ አሁን ደረቅ እያደረግነው እንድንሄድ ፈልግ። እሺ አንደኛ ቆሮንቶስ ምዕራፍ እዚህ ጋር አልጨረስንም። እሺ ቀጥል። እዚህ ጋር ሰዎቹ በቋንቋቸው ሲነገር ቋንቋቸውን ሰሙ እንጂ ቋንቋ ኦሪጂናሊ ለእነዚህ ሰዎች የተነገረ አይደለም። ከእግዚአብሔር ጋር ሲያወሩ እነሱ ሰሙት እንጂ ለእነሱ መልእክት የቀረበበት አይደለም ነው እያልኩ ያለሁት። እንደዛ ካልክ የተናገሩት ምንድን ነው? በተለያየ ቋንቋዎቹ ተዘርዝረዋል። የተናገሩት ምንድን ነው? ልሳን ነው የተናገሩት። የተናገሩት ልሳን ሰሚዎቹ የሰሙት ምንድን ነው? ልሳን ነው። ምንድን ነው የሰሙት ልሳን ምንድን ነው? ምን ለማለት ፈልገህ ነው? አሁን አብራራልኝ። መጽሐፉ የሚናገረውን እንመና አይደለም እኮ ቢንዬ፣ የሆነ ነገር ስጠይቀኝ ልሳን ነው አልኩ። ከዛ በኋላ ደግሞ የምጠይቀኝ ነገር ካለ ጠይቀኝ። አይ አልሰሙም፣ ሰምተዋል፣ ግን ምን እንደሰሙ አላወቁም ብለኛል አይደል? ትርጉሙንም ራሱ ገብቷቸዋል። ችግር የለውም። እያመሰገኑ እኔ ልናገራ። ይኸው የመጡበትን ቦታ ጠቀሰና ቁጥር 12 ላይ ምን አለ? ምን ይላል እግዚአብሔር ቃል? የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን። የተናገሩት ምንድን ነው? አሁንም እድል ልስጥ። አብራራለህ። ተርጓሚዎቹ ናቸው ይህን ቃል የተናገሩት ወይስ ተናጋሪዎቹ ናቸው? አረ ሰሚዎቹ ናቸው የተናገሩት። በጣም ምንድን ነው የሰሙት? ለእግዚአብሔር ምስጋና ሲቀርብ ሰምተዋል። የእግዚአብሔርን ታላቅ ነገር ሲነገር ሰምተዋል። አንደርስታንድ አድርገዋል። ስለዚህ የሰምተዋል ማለት ነው። እኔ አልሰሙም አላጠው። አሁን እኮ መልእክቱን ሚስ ያረከው ነገር አለ። ሚስ ያረከው ነገር መሰለህ፣ ሰዎቹ እግዚአብሔር ሲመሰገን ሰምተዋል፣ በደንብ ተረድተዋል። ግን መልእክቱ የተላለፈው ለሰሚዎቹ ሳይሆን ለራሱ ለእግዚአብሔር ነው የተላለፈው ነው ዋናው ጥያቄ እንጂ ለሰዎቹ አይደለም። እግዚአብሔር ሲመሰገን ሰዎቹ ሰሙ ነው ዋናው ጥያቄ። አልጨረስኩም። ሰዎቹማ በኋላ ጴጥሮስ ተነስቶ እናንተ ብሎ መልእክት ሲያመጣላቸው እናያል። እነዚህ የምትሰሟቸው በጎች ሰክረው አይደለም ገና በጠዋቱ ነው የሚለው ነው ለሰው የሆነው። በልሳኑ ጊዜ ለእግዚአብሔር ብቻ ነበር የሚነገረው። አሁን በልሳን ብላ ዳኒ ወደ ሌላ ትሂድ። የሰሙት ሰዎች የገዛ ቋንቋቸውን አይደል የሰሙት? ለእግዚአብሔር ሲነገር ነው አይሰሙት እንጂ ለራሳቸው ሲነገር አለ የሚሰሙት። እንዴ ቆይ ለእግዚአብሔር የእግዚአብሔር ታላቅን ስራ እኮ ነው የተናገሩት አይደል? የእግዚአብሔር ታላቅን ስራ ለማን ነው? ለሰዎቹ ነው? ለእግዚአብሔር ሲናገሩ ነው የሰሙት እንጂ ለእነሱ ሲናገሩ አይደለም። እንዴ ሰማን የሚሉት ራሳቸው አይደሉ እንዴ? እግዚአብሔር ሰማ እኮ። እኔ ለምሳሌ አሁን ከአንተ ጋር ሳወራ ዳዊት እየሰማ ነው። ዴቭ የሰማው ግን ለዴቭ የተናገርኩትን ሳይሆን ለአንተ የተናገርኩትን ነው የሰማው። ገብቷል? ቋንቋው ምን ስለሆነ ቋንቋ አማርኛ ስለሆነ ዴቭ አማርኛ ስለሚችል ለአንተ ስናገር ዴቭ ሰማ። ይሄ ማለት ለዴቭ ተነገረ ማለት አለም። ሰዎቹ ከእግዚአብሔር ጋር ሲያወሩ እነዚህ ቋንቋቸው ስለሆነ ሰሙ እንጂ መልእክቱ በዋናነት ለሰዎቹ ተላለፈ የሚል አስተምሮ የለውም። መልእክቱን ያስተላለፈው ጴጥሮስ ነው። ጴጥሮስ ደግሞ በቋንቋቸው በሂብሩ ቋንቋ ተነስቶ ለሁሉ መልእክት ሲያስተላልፍ ወረድ ብሎ እናያለን። ቆይ ዳኒ አሁን እዚህ ጋር እየተነጋገረን ያለ ነው ልሳን ቋንቋ ነው ብለኛል አይደለ? ቋንቋ ነው ስንባባልና ስንስማማ እነዚህ ሰዎች የሰሙት ቋንቋ የገዛ ቋንቋችንን ነው የምንሰማው ብለዋል አይደለ? አልሰሙም አላልኩም። የእግዚአብሔር ቋንቋን ነው የገዛ ቋንቋቸውን የሰሙት። እግዚአብሔር ጋር ሲያወሩ የገዛ ቋንቋቸውን ሰሙ። ሰዎቹ የማን ቋንቋ ሰሙ? የራሳቸውን ቋንቋ። አማርኛ ከሆነ አማርኛ። ስለዚህ ቋንቋቸውን የሰሙት ዳንዬ፣ እንስማማ። ቋንቋቸውን የሰሙት ቋንቋቸውን ሰሙ እንጂ መልእክቱ ለእግዚአብሔር ሲሄድ ነበር። ለእነሱ የመጣ መልእክት አለ። ለእነሱ መልእክት ያመጣው ጴጥሮስ ነው። ለእነሱ መልእክት ያመጣው ጴጥሮስ ነው።
ይሄው የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማለን። በቃ እንለፉ። በጣም እሺ፣ እንቀጥል። እሺ፣ አሁን በደንብ ስማኝ። ቴንኪው። እንደዚህ መግባባት ከቻለን ጥሩ ነው። እሺ፣ ሰውልን አስገባው። እሺ፣ አስገባለሁ። እሺ፣ አስገባለሁ። ከኔ ጋር እንጨርስና አስገባዋለሁ። ያው ሰውል ግባ። እሺ፣ ሁለተኛ ጥያቄ ሐዋርያት ሥራ አንደኛ ቆሮንቶስ ምዕራፍ 12 ላይ የጸጋ ስጦታ ልዩ ልዩ ነው ይላል አይደለ? ጥያቄ አለው። በዚህ አውድ መሰረት መንፈስ ግን አንድ ነው። የጸጋ ስጦታ ልዩ ልዩ ነው። የተነገረው ልሳን የማይተረጎምና የሚተረጎም ልሳን ነው አይደለ? ያግባባናል። ኖ የሚተረጎምና ሲጀመር የማይተረጎም ልሳን ተብሎ መጽሐፍ ቅዱስ ውስጥ አልተጻፈም። የማይተረጎም ልሳን እሱን ነው ልጠይቅ የምፈልገው። የተነገረው ንግግር የሚተረጎም ልሳን ነው አይደለ? በቃ ልሳኑ ሁሉ ተርጓሚ ካለ ይተረጎማል። ተረጋጋ። በጣም ጥሩ። ከሌለ ከእግዚአብሔር ጋር ሰውየው ገብቶ ያወራል። አለቀ በቃ። ልሳን ምንድን ነው? ልሳን ነው። አልገባኝም። ቋንቋ አይደለ? ቋንቋ ነው። ምን ችግር አለው? በጣም ጥሩ። ስለዚህ አሁን እዚህ ጋር በአንደኛ ቆሮንቶስ ምዕራፍ 12 ላይ የተሰጠው ግልጽ ቃል በልሳን መናገርና በልሳን የተነገረውን የሚተረጉም ማለት ነው አይደለ? እውነት ነው። ሁለት የተለያዩ ይህ ስጦታ ለአካሉ ነው አይደለ የተሰጠው? ኤግዛክትሊ ትክክል ነህ። ስለዚህ በአጭር አማርኛ ይሄንን ነገር ፊት ለማድረግ ቦንኬ እየሰበከ ምኒልክ ማስተርጎም ማለት ነው አይደለ? ሌላ ነገር አለው? ኖት ኤግዛክትሊ። እሺ፣ ሌላ አማራጭ ካለ ነገር ቦንኬ በእንግሊዝኛ እየሰበከ ምኒልክ በአማርኛ እየተረጎመ ወይንም ምኒልክ በአማርኛ እየተረጎመ ጉርሜሳ በኦሮምኛ እየተረጎመ ከዚህ ውጭ የአውድ ፍቺ ካለው በልሳን የሚናገር የሚለውን የሚተረጉም የሚለውን አሳየን። ልሳን እኔ በመረጃ ያው አነበብኩ እኮ ልሳን የመናገር ስጦታ ለእኔ ይሰጠኛል። አንድ በል ደግሞ የበለጠ ስጸልይ ደግሞ የመተርጎም ስጦታ ለእኔ ይሰጠኛል። ከዛ ይህን የመተርጎም ስጦታ ይዤ አንተ ጋር ስመጣ አንተ ልሳን የምትናገር ከሆነ ይህን ልሳን የመረዳት አቅሙ አለኝ። ቃል በቃል ተወስዶ ሳይሆን መንፈሱ እንዲዘርን አድርጌ ቢኒ እየተናገረ ያለው ልሳን እንደዚህ ነው፣ እግዚአብሔር እንደዚህ ይላችኋል ብዬ ልሳንን የመተርጎም ጸጋ ስጦታ ስላለኝ ለጉባኤው ተረጉማለሁ ማለት ነው። እሺ፣ በደንብ ስማኝ። አሁንም በደንብ እዚህ ጋር አብራራልኝ። አሁን ለምሳሌ እኔ አማርኛ እያወራው አንተ እንግሊዘኛ የምትችል ከሆነ በጉባኤ ውስጥ የእንግሊዘኛ ቋንቋ የሚችሉ ሰዎችን ማስተርጎም ከሚለው የተለየ ትርጉም አለው። አንደኛ ቆሮንቶስ ምዕራፍ 12 ልሳን የሚተረጉመው ሰውዬ ቋንቋውን መቻሉ ለምሳሌ አሁን አንተ በልሳን ስትናገር በእንግሊዝኛ አጋጣሚ ልሳን ተናገርክ፣ እኔ ደግሞ ሩሲያኛ ነው የምናገረው በል እና ምንም እንኳን እንግሊዝኛ ባልችልም በመንፈሴ ቢኒ እየተናገረ ያለው እንደዚህ ነው ብዬ ልናገር ይችላል። የግድ እንግሊዝኛ መቻል አይጠበቅም። ይህንን ለመናገር ግን የሩሲያ ቋንቋ ተናጋሪዎች መኖር የለባቸውም። የሩሲያ ቋንቋ ኖሮማ የሐዋርያት ሥራ ምዕራፍ 2 ላይ አየን። ይሄው እዚህ ጋር አሁን ይኸውልህ ልሳን አሁን ይኸውልህ በደንብ ዳኒ እንስማማ። እዚህ ጋር አሁን እኔ በእንግሊዝኛ ስናገር የተናገርኩትን ቃል ጉባኤ ውስጥ የራሻ ቋንቋ ተናጋሪ፣ የጣሊያንኛ ቋንቋ ተናጋሪ ካሉ ያንን ቋንቋ አንተ ካወቅ ወይም ከተሰጠ ያንን ተርጉመ ለነሱ ከማሳወቅ ውጭ ሌላ ትርጉም አለው? በአንደኛ ቆሮንቶስ ምዕራፍ 12 አሁን ልሳን ሙሉ በሙሉ እንግሊዝኛ ስለመሆኑ ማረጋገጫ የለንም። ምን አልከኝ? ልሳን ቋንቋ መሆኑን ማረጋገጫ የለንም። ያ ሰውዬ እየተናገረ ያለው ግማሽ እንግሊዝኛ ግማሽ አረብኛም ሊሆን ይችላል። ዋቴቨር ምንም አይነት ቋንቋ ይሁን ምንም አይነት ተናጋሪ ይሁን እኔ የምናገረውን ቃል ተርጉመ ለሌሎች አድሬስ ለማድረግ የዛ ቋንቋ ባለቤት ጉባኤ ውስጥ መገኘት የለበትም። እንደ ቆሮንቶስ ምዕራፍ 12 ጥያቄው የስ እና ኖ ነው። የስ የምልበት ምክንያት ልክ የሐዋርያት ሥራ ምዕራፍ 2 ላይ ልሳን ቋንቋ የተነገረውን እንደተረጎሙት ሲሆን፣ ሁለተኛው ግን የግድ ቋንቋውን መቻል የለብም። እግዚአብሔር የመተርጎም ስጦታ ከሰጠ አፍህን በጉራግኛ ራሱ ብትፈታ አንድ ሰው በማንዳሪን ቢናገር ምን ችግር አለ? ጌታ እንዲህ እያላችሁ ነው ብለህ ዳኒ ስለ አካል መታነጽ ነው አይደል እያወራን ያለ ነው? ስለ ራስ መታነጽና ስለ አካል መታነጽ ነው አይደል እያወራን ያለ ነው? እውነት ነው።
አንደኛ ቆሮንቶስ ምዕራፍ 12 ላይ ሁለት አይነት የልሳን ጉዳዮች አሉ። አንድ በልሳን መናገር፣ ሁለተኛ በልሳን የተነገረውን የሚተረጉም ማለት ነው። ኤግዛክትሊ ትክክል ነህ። የሚተረጉም አድሬስነቱ ቅድም እኮ አነሳሁልህ። ቦንኬ ሲሰብክ ሚኒሊክ ያስተረጉማል። ሚኒሊክ ሲሰብክ ጉርሜሳ ወደ ኦሮምኛ ያስተረጉማል። ከዚህ ውጭ የአንደኛ ቆሮንቶስ ምዕራፍ 12 ሌላ ፋይዳ አለው? ሌላ ቃል የሚናገር ከሆነ አይ ሌላ አለ ብለህ ንገረኝ፣ ማብራሪያ። እዚህ ላይ አሁን የተናገርከው ሙሉ በሙሉ ትክክል ሆኖ ነገር ግን ነገርየው መንፈሳዊ አድርገው ስጋዊ አታድርገው። እሺ የእግዚአብሔር ታላቅነትን ቦንኬ እየሰበከ ምኒልክ በአማርኛ ያስተረጉማል። ሰሚዎቹ አማርኛ ስለሚናገሩ ኤግዛክትሊ የእግዚአብሔር ታላቅ ስራን በአማርኛ ምኒልክ ይሰብካል። ሰሚው ደግሞ ለሰሚው ቋንቋ እንዲሆን ጉርሜሳ ያስተረጉማል። ከዚህ የተሻለ ነገር አለ? ከዚህ በላይ የሚገልጥ ነገር አለ? የለም ኦልሞስት የለም። ግን መንፈሳዊ አድርገው አልኩኝ። ይኸው የእግዚአብሔር ታላቅ ስራ አልኩኝ። ወይስ መንፈሳዊ ስልህ የእንግሊዝኛ ግራመርን ተጠቅሞ ሳይሆን ሰውየው መንፈሱ ጌታ የተሰጠው ስለሆነ ዲዘርን ያደርግና ወስዶ ይናገራል ማለት ነው። እዚህ ጋር እንምጣ ዳንዬ። መንፈሱ ካልክ አሁን ቋንቋ ነው ብለናል እኮ። ቋንቋ መንፈሳዊ ቋንቋ እየተነጋገር ነው አይደለም ያለ ነው። መጽሐፍ ልሳንንና መንፈስን እያለዋወጠ ኢንተርቼንጅብል ይጠቀማል። በልሳን እናገራለሁ፣ በመንፈስ እናገራለሁ። ልሳንና መንፈስን እያቀያየር ያውን ትራይኮቶሚና ዳይኮቶሚ የሚባሉ አለ አይደለ? ዳይኮቶሚ ብለው የሚያምኑት አሳየኝ እስኪ። አሁን ልሳንን በመንፈስ እያቀያየረ የተጠቀመ የመጽሐፍ ቅዱስ ቃል እናሳየን። የአንደኛ ቆሮንቶስ ምዕራፍ 14 ላይ 15 ቁጥር ላይ እንደዚህ ይላል። ስለ ልሳን አወራና በልሳን ብጸልይ መንፈሴ ይጸልያል አለ። ልሳን በመንፈስ መጸለይ ነው ካለ በኋላ አእምሮዬ ግን ያለ ፍሬ ነው ካለ በኋላ እንግዲህ ምንድን ነው? በመንፈስ እጸልያለሁ ይላል። ኦኬ፣ በአእምሮ ደግሞ እጸልያለሁ። በመንፈስ ያለው ልሳኑን ነው። ከዛ በመንፈሴ እዘምራለሁ አለ። መንፈስ ያለው ልሳኑን ነው። በአእምሮም ደግሞ እዘምራለሁ አለ። ስለዚህ በመንፈስ መጸለይ፣ በአእምሮ መጸለይ፣ በመንፈስ መዘመር፣ በአእምሮ መዘመር አለ። መንፈስ የተባለው እዚህ ጋር ልሳኑ ነው። እንደዛ ነው አውዱ የሚለው ነገርኩህ እኮ 14 ላይ አውዱ እንዳለ እንደማይል በኋላ እናየዋለን። አሁን አውዱ እንደዛ አይልም። በነገራችን ላይ ከቁጥር 13 ጀምሮ ስለዚህ በልሳን የሚናቀው ቁጥር 15 ነው ያልከኝ። ይኸው ስለዚህ በልሳን የሚናገር እንዲተረጉም ይጸልይ። በልሳን ብጸልይ፣ በቋንቋ ብጸልይ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው። እንግዲህ ምንድን ነው? በመንፈስ እጸልያለሁ፣ በአእምሮዬም ደግሞ እጸልያለሁ። ምን ማለት ነው ይሄ? እንደው አንተ እውቀት ካለ አሁን እውቀት ካለ ቀጥታ እንግዲህ ኒውታንግ አዲስ ቋንቋ ቅድም ብዙ ነገር ስትል ነበር አይደለ? ይሄን ቃል ወደ ግሪኩ ቀይር እናሳየን። አንተ የምትለው ትርጉም ከሆነ ማለት ነው። ይሄንን በግሪኩ እናየዋለን። ቆይ በግሪኩ እናት ቋንቋው እያልካል ነበረ። በግሪኩ እናየዋለን። አሁን እንምጣ ዳንኤል እዚሁ መጣው እኮ 12 ላይ ስለተማመንን 14 ላይ እንመጣለን ማለት ነው። በልሳን የሚናገር 14 ቁጥር 2 በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ይላል አይደለ? ቀጥሎ ግን ያለው ቃል የሚያስተውለው የለምና ይላል። ምን ማለት ነው? ሲያብራራለን ይላል። እኔ አሁን በልሳን ስናገር እናንተ ተናጋሪው እኔ ሰሚው እግዚአብሔር ስለሆነ እናንተ አታስተውሉትም፣ እናንተ አይገባችሁም ማለት ነው። ምን አሁን ይህንን ልሳን የምትለው ከቋንቋ ፋይዳ አንተ ከምትናገረው የእናት ቋንቋ ውጪ ሌላ ቋንቋን ነው የሚናገረው? ልሳን እኮ ታዲያ የእናት ቋንቋ እኮ አይደለም ወንድምነት እንዴ? ይሄ ቋንቋ የሚል ትርጉም እኮ ነው። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ይላል እኮ። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም።
የሚያስተውለው በቋንቋ የለምና ለምሳሌ የቆሮንቶስ ታሪካዊ ዳራን ማንሳት እንችላለን። ገብተዋል። የቆሮንቶስ ታሪካዊ ዳራ ከሐዋርያት ሥራ ምዕራፍ 2 ታሪካዊ ዳራ ጋር አንድ አይነት ነው። በስነ መለኮት ትምህርት ቤት ከተማርክም ማለት ነው። ስለዚህ እዛ ጋር የምትናገረውን ሊሰማክ የሚችለው እዛ የተሰበሰበው ሰው እንግዲህ ታሪካዊ ዳራ የግሪክ ሰዎች አሉበት፣ የአይሁድ ሰዎች አሉበት፣ ሮማውያን አሉበት። ይሄ ነው የቆሮንቶስ ቤተክርስቲያን ታሪካዊ ዳራ። ስለዚህ የሚሰማክ የለምና ነው ብሎ ሐዋርያው ቅዱስ ጳውሎስ የሚናገረው። ስለዚህ አሁን ልክ ነኝ። ልሳንና ትንቢትን ነው የሚያወዳድረው እና ትንቢት ለጉባኤ ነው፣ ልሳን ለግል ነው። በቃ ለግል ነው ማለት ቋንቋ ማለት ነው። ከዛ ውጭ የተሻለ ትርጉም ታመጣለህ። እኔ በልሳን ስናገር እግዚአብሔር ሰሚ ነው፣ እናንተ አታስተውሉትም ማለት ነው። ሶልንና ዶክተር ፍቃደ ስላሴን አስገባቸው። ዶክተር አስገባቸዋለሁ፣ ችግር የለም። እናስገባቸዋለሁ፣ ምንም ችግር የለም። ሳቧቸው ጉግል። አሁን በደንብ ስማኝ። ስለዚህ የሚያስተውል የለም ከተባለ አንተ የምትናገረውን እግዚአብሔር ነው የሚሰማው። እኔ የምናገረውን ከአንተ ቋንቋ ውጭ አሁን አንተ የምታደርገው አዲስ ልምምድን ነው ይሄን እያለ ያለው ሐዋርያ ቅዱስ ጳውሎስ። ኦፍኮርስ እግዚአብሔርን እያናገርኩ ያለሁት በኦሮምኛ ከሆነ ኦሮምኛ የሚችል ሰው አጠገቤ ካለ ሊሰማ ይችላል። በጣም ጥሩ። አጠገብ ግን ኦሮምኛ የማይሰማ ሰው ካለስ ማንም ሰው? ሰለሞን ሰለሞን ረጋበል። እኔ በትህትና ነው እያናገርኩ ያለሁት። ስለዚህ አጠገቤ የኦሮምኛ ቋንቋ ከሌለ የሚሰማ የለምና ተብሏል አይደለም? የሚችል ሰው ካለ እኔ በኦሮምኛ ከእግዚአብሔር ጋር ሳወራ ኦሮምኛ የሚችለው ሰውዬ ደግሞ ልሳኔ ሊሰማ ይችላል። ደግሞ እሱ ተርጓሚ ሊባል ይችላል። ለመተርጎም ኦሮምኛ ለመተርጎም ጸጋ ስጦታ ያስፈልጋል። ከቻለ ከሰማ ተርጓሚ መሆን አይችልም? ለሌሎች ኦሮሞኛ የሚሰሙ ካሉ እንግዲህ መጽሐፉ የሆነ ቋንቋ የሚችል ሰው ይተረጉምላችኋል ሳይሆን የጸጋ ስጦታ የተቀበለ ይተረጉምላችኋል ነው። ቆይ ስማኝ። ጥሩ እኮ መጣልኝ። እግዚአብሔር ያክብረ። አሁን ሰውየው የኦሮምኛ ቋንቋ የሚችል ከሆነ ሰማ አይደለ? ሌሎች የኦሮምኛ ቋንቋ የሚናገሩ ሰዎች ካሉ ከተረጎመ ተርጓሚ ሊባል አይችልም? እንደው በአጋጣሚ አክሲደንታሊ ሊተረጉም ይችላል እንጂ የጸጋ ስጦታ ትርጉም መንፈስ ቅዱስ ነው የሚሰጠው። ቆይ እኔ ወንድም አለም አካል ውስጥ ነው ያለነው። ሰጪው እግዚአብሔር ነው፣ ቋንቋ ነው። አሁን ከዚህ ውጭ የቆሮንቶስ ቤተክርስቲያንም የሐዋርያት ሥራ አያስተምረንም። አሁን ሰውየው እዛ ጋር እየተናገረ አሁን እኔ በኦሮምኛ አንተ እንዳልከው ኦሮምኛ እየተናገርክ አንድ የኦሮምኛ የሚሰማ ሰው ካለ ኦሮምኛ ሰምቶ ለሌሎች የኦሮምኛ ተናጋሪዎች መተርጎምን ቢናገር መተርጎምን የሚያካትት አይደለም? ቀለል ላድርግልህ። መጽሐፉ እኮ የሆነ ቋንቋ ከቻል ያንን ቋንቋ ታስተረጉማለህ ሳይሆን እያለ ያለው ቋንቋውን ቻልክም አልቻልክም የመተርጎም የጸጋ ስጦታ ተሰጥተዋል። ስለዚህ ጉራግኛም ይሁን ከምባትኛም ይሁን ቻይንኛም ይሁን ወይም ቤንጋሊ ይሁን፣ የቤንጋሊ በነገራችን ላይ የእንትን ቋንቋ ነው እና ስለዚህ በእነዚህ ቋንቋ ያለውን ሁሉ ቋንቋውን ሳይችል ራሱ መተርጎም ይችላል። ቆይ ባንግላዴሽ ነው ቤንጋሊ በጊፍት ኦኬ። ጥሩ። አሁን በደንብ ሰማኝ ዳኒ። ይሄ ወሳኝ ትምህርት ስለሆነ ማለት ነው። አሁን ጉባኤ ውስጥ ኦሮምኛ የሚሰሙ አሉ፣ አማርኛ የሚናገር አለ። አማርኛ የሚናገረው ኦሮምኛ ሰውየው ልሳን መጣበትና በኦሮምኛ ተናገረ እንበል። ያን የኦሮምኛ ነገር የሰማው ሰውዬ በነገራችን ላይ የቋንቋ ትርጉምንም አክሰብት እያደረግክ ብትሄድ ጥሩ። አሁን ለምሳሌ ተርጉም ቤቶች የሚባሉት አንብበው ወይም ሰምተው ትራንስሌት የሚያደርጉ ናቸው አይደለ? ተርጓሚ ማለት እኮ ትራንስሌት የሚያደርግ ማለት ነው። እኛ ልሳን ይተረጎማል ብለን የምናስበው ግራመሩና ቮካብለሪው ስላወቀው ሳይሆን መንፈሱ ከመንፈሳችን ጋር ስለሚመሰክርልን እሱን ቀጥለህ ታሳየኛለህ። አሁን ጥሩ ብዬ እኮ አሳየው። እሱን ትርጉሙን ታሳየኛለህ። ያው ቁጥር እዚሁ ምዕራፍ 14 ቁጥር 11 ላይ ባይደዌ ቅድም አባቶቻችን ግጥም አድርገው በ4 ነጥብ የተናገሩት ሀሳብ ይሄንን ዋቢ በማድረግ ነው። አሁን ማነብልን ማለት ነው። እንግዲህ አንበበው እስኪ ልመጣልህ ነዋ። እሺ በዓለም ምናልባት ቁጥር የሌለው በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል። ቋንቋ የሌለው ሕዝብ የለምና
ይሄን ቃል ታምነዋለህ? እንዴት ነው ማላምነው? በደንብ ነው። ስለዚህ ቋንቋ የሌለው ይኸውልህ፣ በዓለም ላይ ብዙ ቋንቋ አለ። ቋንቋ የሌለው ግን ህዝብ የለም አይደለ? ስለዚህ አሁን ፕራክቲካሊ የምናደርገው ምንድን ነው? የምትናገረው ቋንቋ የአንድ ሀገር ምልክት ሊሆን ይችላል። ምልክት ብቻ ሳይሆን ጉባኤ ውስጥ ያንን ሊሰማ የሚገባ ህዝብ አለ ብለህ አታምንም? እኔ አይኖር መች ወጣኝ። በጣም ጥሩ ቴንክ ዩ። ስለዚህ አሁን አንተ የምትናገረው ቋንቋ ወይም በፕሮቴስታንቱ ያለ ልምምድ ባለቤት ሊኖረው ይገባል ብለህ ታምናለህ አይደለ? ባለቤት የለውም የሚል ሰምተሃል? ቆይ ስማኛ። ኦኬ ባለቤት ሊኖረው ይገባል። ዳንዬ ባለቤት የሌለው ሊሆን ይገባል ብለህ ታምናለህ? ባለቤት ያለው ቋንቋ ነው የምንናገረው እንጂ ዝም ብለን ነው የምንናገረው። በጣም ጥሩ። ባለቤቱ ይኸው በደንብ ስማኝ። ባለቤቱ የቋንቋው የዚህ የልሳን ባለቤቱ እዛ ጉባኤ ካልኖረ የእሱ መናገር ምን ይጠቅማል? ታወራለህ። ተርጓሚ ከሌለ ምንም ጥቅም የለውም። እኛም ጉባኤ ላይ እኮ መናገር አለበት ብለን አናምንም። እኔ አላምንም። ስለዚህ አሁን በደንብ ስማኝ። እንግዲህ አሁን ምንድን ነው እያልከኝ ያለኸው? ሌላ ሀሳብ እያመጣ ነው ማለት ነው። አሁን እዛ ጉባኤ ውስጥ የቆሮንቶስ መልእክት የሚናገረው እዛ ጉባኤ ውስጥ ባለቤቱ ከሌለ የሚተረጎምለት የእግዚአብሔር ታላቅነት አድሬስ የሚደረግ ከሌለ ቋንቋው ባለቤቱ ስትል ምን እያልክ ነው ያለው? ባለቤት ከሌለው ምንድን ነው? አንድ ጥያቄ ልጠይቅ። አሁን ለምሳሌ ልሳኑ ለምሳሌ ኦሮምኛ ነው በልና ኦሮምኛ የሚችል ሰው ጉባኤ ውስጥ የለም። ስለዚህ የግድ ኦሮምኛ የሚችል ባለበት ነው ልሳን መናገር ያለበት ነው እያልክ ያለው? ያው መጽሐፉ እንደዛ እኮ ነው እያለ ያለው። በል አሳየኝ፣ አሳየኝ። ችግር የለውም። ለጉባኤ አይደለም ልሳን ለጉባኤ አይደለም ብያነገርኩ። ቅድም ልሳን ለጉባኤ አይደለም ብያነገርኩ። ትንቢት ነው ለጉባኤ ልሳን አይደለም አላልኩም? ትንቢት ነው ለጉባኤ እንጂ ልሳን ለጉባኤ አይደለም ብያነገርኩ። ለጉባኤ አይደለም ልሳን ለጉባኤ አይደለም ትንቢት ነው ለጉባኤ ብያነገርኩም። 3 ቁጥር ላይ አንደኛ ቆሮንቶስ ምዕራፍ 13 ቆይ የሚተረጎም ልሳን እስከሆነ የሚተረጎም ከሆነ ደግሞ መልእክት ለማስተላለፍ ነው። እሱም ራሱ ተርጓሚ ነው የሚተረጉመው። የሚተረጎም ማን ነው? የሚተረጎም ለጉባኤ ነው። የሚተረጎም ማለት መንገዴ ገብተዋል። መንገዴ ስለገባ ነው አይደለ? አሁን ልሳኑ ሲጀመር የሚተረጎም ልሳን የለም። የሚተረጎም የሚባል ልሳን የሚተረጉም ሰው ነው እንጂ ያለው ልሳን ሁሉ የእግዚአብሔር ነው። ተርጓሚ ካለ ይተረጎማል። አለቀ በቃ። ቋንቋ ነው ልሳን ማለት አፍ፣ ምላስ፣ ቋንቋ ሊሆን ይችላል። ችግር የለም። እኔ አንድ ጥያቄ ልጠይቅ። አሁን አንተ አፍ ነው እያወራ ያለው ምላስ ነው እያወራውለ ልሳን ቋንቋ ማለት ነው። የግዕዝ ቃል ነው ቋንቋ ማለት ነው። ኧረ እባክህ ቃሉ ራሱ ምላስም ሊሆን ይችላል ብዬ ነገርኩህ አይደል እንዴ? ምላስ ማለት ምን ማለት ነው? ምላስ ማለት ምን ማለት ነው? ችግር የለውም። ቋንቋ ብሎ ወሰዶች። እሺ ቆይ አጭር ነገር ልንገርህ። ምላስ ከሌለ መናገር ትችላለህ ዳኒ? ምላስ ከተቆረጠ መናገር ትችላለህ? ደክሞኛል በቃ መሄዴ ነው። ኧረ ዳኒ ቆይ ምላስ ከሌለ መናገር ትችላለህ? በቃ መሄድ አለብኝ። ተልሜ እንድተፋው እኮ ነው የለም የምልህ። ኮንክሉዥን ማሳናረቅ አትሄድም። ኮንክሉዥን እኮ ጥያቄው አላግባብ ረዘመ። 150 ጥያቄ ሰለሞን አቶ እድል ሰጣለው እድል ሰጣለው አቶ ሰለሞን እድል ሰጣለው። ቁጭ ብሎ የተቀመጡ አሉ። እድል ሰጣለው። በቃ አሁን ኦልሬዲ ተጠይቄያለሁ። አለቀ እኮ። መልስልኝ እንጂ መልስልኝ። የለም ብለኛል አይደለ? አንደኛ ቆሮንቶስ ምዕራፍ 12 ላይ ልሳን ብሎ እንደገና ልሳንን መተርጎም ብሏል። ከተናገራቸው ስጦታዎች አንዱ ልሳንና ልሳንን መተርጎም ብሎ ያስቀመጠው። ስለዚህ የማይተረጎም ልሳን ሊኖር አይገባም። የተሰጠው ለአካል የማይተረጎም ልሳን አለ ብለናል። የማይተረጎም ልሳን አለ ብዬ ስናገር ሰምተህ ታውቃለህ? ኦኬ። ስለዚህ የሚተረጎመው አድሬስ ያለው ህዝብ መኖር አለበት። እዛ ጉባኤ የለም። ማን አለና? ለእግዚአብሔር ነው ልሳን አላልኩም? ለጉባኤ አይደለም ብዬ አልነገርኩም እንዴ? እሺ እንደዛ ከሆነ አንደኛ ቆሮንቶስ ምዕራፍ 12 ላይ ይኸውላችሁ ስሙ፣ ልሳን ለእግዚአብሔር ነው ብሏል። ይኸው አንደኛ ቆሮንቶስ ምዕራፍ 12 ላይ ቁጥር 4 ላይ የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎት ልዩ ልዩ ነው፣ ጌታ ግን አንድ ነው። አሰራር ልዩ ልዩ ነው፣ ሁሉ በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ
ለጥቅም ይሰጠዋል ለአንዱ ጥበብን እያለ ለሰው እኔ ለጥቅም አይደለም አልኩኝ። ለእግዚአብሔር ነው አልከኝ እኮ ለሰው ነው ለአካሉ ነው። ከእግዚአብሔር ጋር ሳወራ ይሄ ስጦታ ለአካሉ ነው። ዳኒ ለአካሉ ነው የተሰጠው እኮ እኔ ለእግዚአብሔር ነው እኮ ብለኛል እኮ ለእግዚአብሔር ነው እኮ አልከኝ። ይኸው ለእግዚአብሔር እንዳይደለ ይኸው ለአካሉ እንደሆነ አሳየው። በልሳን የሚናገር ለእግዚአብሔር ይናገራል ይላል አይልም? የሚያስተውለው የለምና ብሎ ይናገራል ቀጥሎ እኮ። ስለዚህ በልሳን የሚናገር ለእግዚአብሔር ይናገራል፣ አክኖሌጅመንቱ ለእግዚአብሔር ይናገራል አይልም? እሺ እሱን ደግሞ ደረቅ በልሳን የሚናገር ለእግዚአብሔር ይናገራል ይላል አይልም? የሚያስተውለው የለምና ብሎ ይናገራል ቀጥሎ። ለምን ካልከኝ አስጨርሰኛ። በልሳን የሚናገር ለእግዚአብሔር ይናገራል ተብሎ ከተጻፈና ሰዎቹ ግን አያስተውሉ ሚስጥር ሆኖባቸዋል። ትንቢት ግን ለጉባኤ ነው ካለ በቃ ዘጋም ማለት ነው። ለምን ነው የምታስቸግረው? በቃ ይሄ ማለት ዳኒ ይሄ እኮ ቋንቋ ማለት ነው። በነገራችን ላይ እኔ አሁን አማርኛ የምናገረው